ቲና እንግዲህ ደግሞ ሌላ ነገር ይዛ መታለች ማለት ነው። በባለፈው ክፍል ላይ የትሁትን ልጅ እንዳላት እናገራለሁ እያለች ነበረ። ዛሬም እንግዲህ በያዥ በገራጅ ናት ማለት ነው። ቲና ልጅ እንዳላት ትሁትን ተናግሬ ቤቱን ምስቁልቁሉን ነው የማወጣው እያለች ለዳኒ እየተናገረች ነው። እንግዲህ ኤዱንም መንገድ ላይ አግኝታት ባልሽ እኮ ዳኒ እኮ እኔ ጋ ነው፣ ካላመንሽ ሂደሽ ቤቱን ማየት ትችያለሽ፣ ቁም ሳጥኑ ውስጥ ልብስ ያለ ብላ ስትላት፣ ዘወር በይ ይህንን ፀጉርሽን ይዤ ከምነጫጭሽ ብላ ፊት ነሳቻት። እሷም ተቀይረሻል ብላ ነበር ያለቻት። ኤዱና ዳኒ ከተገናኙ በኋላ ኤዱ ጥሩ ፊት አላሳየችውም ነበረ። ምን ሆነች ነው የኔ ፍቅር እያለ ሲላት ምንም ነበር ያለችው። መጨረሻ ላይ ግን በቤትሽ ጥገኝነት ታስጠገኛለሽ ወይ ብሎ ሲጠይቃት ለምን ብላ ስትለው እባክሽ ቲና ቤት እስከምታገኝ ድረስ እኔ ጋ ናት ብሎ መልስ ሰጣት። እሱም እንዴት እንዲህ ታደርጋለህ ነበር ያለችው። እሱም ደግሞ አይ ለሆነ ጉዳይ ስለምፈልጋት ነው፣ እሷን ከማራቅ አልፈልግም ብሎ ሲላት እሺ በቃ ብለው ወደ ቤት ሂደው ከዛ በኋላ ወደ አባባ ጋር ነበር የሄደው። አባባ ጋር ሂዶ እባክህ አባባ የሆነ ችግር ተፈጥሯል ብሎ ሲላቸው ምንድን ነው? ቲና ሌላ ነገር ይዛ መጥታለች ብሎ ለአባባ ነገራቸው። እሳቸውም አሉ ምንድን ነው መቼም የሷ ጉድ አያልቅም ሲል እሳቸውም ይህንን ብለው መልስ ሲመልሱ ዳኒም ትሁት ልጅ እንዳላት አውቃለች እና ለተመስገን ነግረዋለሁ እያለች ነው ብሎ ዳኒ ለአባባ ሲነግራቸው ትሁት ይሄን ትሰማና እጅግ ትደነግጣለች። ሁለቱም ይዘው አጽናንተው እባክሽ ልጄ እኔ እያለሁ ምንም አትሆኝም፣ እመኒኝ፣ እሷን ለተመስገን እንዳትናገር ማድረግ እኔ እችላለሁኝና አንቺ ምንም ነገር አታስቢ፣ አትጨነቂ ብለዋላት። አባባ ተመስገን ይህን ነገር ከሰማ እኔ አበቃልኝ ማለት ነው እያለች ትሁት ማንባት ጀመረች። አባባም አሉ አይሰማም፣ እመኒኝ፣ እኔ ቲናን እድባቅ አስገባታለሁኝ ነበር ያሏት። በዛ ተለያይተው እንግዲህ እጅግ ተግዛ አሁንም ሲያዋት ተቆጡና በእኔ በአባትሽ አትተማመኝም ማለት ነው ብለዋሏት። አባቴ እንደዛ ማለት ፈልጌ ሳይሆን ቲና እጅግ ነገረኛና ነገር የማያልቅባት ልጅ ስለሆነች ነው ብላ ስትል እመኒኝ ምንም ነገር አይፈጠርም ነበር ያለ። ከዛ በኋላ ወደ ውጭ ከወጡ በኋላ ቲና መንገድ ላይ ጠብቃ አባባን ወደ ቤት እንዲትመልሰኝ እፈልጋለሁኝ ስትላቸው እሳቸውም አሉ እባክሽ ከመንገዴ ላይ ዘወር በይ፣ አባት ልጅ ቢሮጥ አባትን አይቀድምምና መቼም አንቺ ልትቀድሚ ለማትችይ አታድክሚኝ አሏት። በዛ ተናዳ ዳጊን ደውላ አባባ እኮ እንደዚህ አለኝ ብላ ስትል እባክሽ ቲና ተረጋጊ፣ ተመስገን ከይሄን የመሰለ ዜና ለተመስገን አትንገሪው፣ እነሱን ማሸነፍ የምትችይበት ነውና ተረጋጊ መክሯት ብሏት መክሯት ተለያዩ። በመቀጠል እንግዲህ ትሁትና ቲና ሲገናኙ እጅግ ነበር ያሾፈችባት። የምታውቂውን ሚስጥር መናገር ትችያለሽ ብላ ስትላት አሁንም ለዳኒ ደውላ ነገረችው። ተረጋጊ ብሎ አላት። ከእንደገና ነበር እንግዲህ እሱ እኔ እባክሽ አትናገሪ ዛሬ ማታ እናገራለሁኝ ብላ ስትለው አትናገሪ ያላት። ኤዱና ዳኒ ቁጭ ብለው ቲና ስትደውል ማን ናት ብላ ስትጠይቀው ቲና ናት ብሎ ስትል እሷም ከፋትና ሂድላት እያለች የሴት ወጉ ተንጨረጨረች እና እባክሽ አንድ የሆነ ነው የደበቅኩሽ ነገር ስላለ እሱም ማስተካከል አለብኝ፣ የግድ መሄድ አለብኝ ሲላት እሷ ደግሞ ከሄድክ ስትመጣ እኔን አታገኘኝም፣ ግን መሄድ ትችላለህ አለችው። እሱም እንዲህ ሊሆን አይችልም ብሎ ተነስታ ልትሄድ ስትል እጇን ያዛትና እንደዚህማ ሊሆን አይችልም ነበር ያላት። ልቀቀኝ ስትለው አልለቅሽም፣ ስመጣ የማስረዳሽ ነገር ስላለ አሁን ግን ይሄ የግድ መሄድ አለብኝ ነበር ያላት።
እሱም እሺ ብላ ላከችው። ወደ ቀጥታ ወደ እሷ ጋር ሄደ። ካሌብ ግን የትሁት እንደዚህ መሆን የሰሞኗ ጸባይ መቀየር አሳስቦ ስለነበረ ሻይ ስታቀርብለት ቁጭ በይና አውራ ብሎ እጇን ያዝ ሲያረጋት እሷም ስራ አለኝ አለችው። የመጥባሁን ስራ ከሆነ እኔ ያሰራሻለሁ፣ እኔ ያግዝሻለሁ አላት። ቁጭ ብለው ሲያወሩ ለምን እንዲትሆኛለሽ? ምን የደበቅሽኝ ነገር አለ ብሎ ሲላት ምንም የደበቅኩህ ነገር የለም ብላለችው። ከዛ ተነስታ ወደ ኪችኗ ከገባች በኋላ የካሌብ አባት መጥቶ አባዬ ትሁት የሆነችው ነገር አለ ወይ? የሆነ የደበቀችን ነገር አለ ብሎ ሲለው አይ ከኔ ምንም አትደብቅም ብለው ተነስተው ጥለውት ሄዱ። በስተመጨረሻም ኪችን ገብቶ አዋራትና ለምታደርጉልኝ ነገር ሁሉ አመሰግናለሁኝ እኛለንሽ ሲላት ለምታደርጉልኝ ነገር ሁሉ አመሰግናለሁ ብላ ፈገግ ስትል ምን ያስቅሻል ሲላት ከዙሪያዬ አንተና አባባ ስላላችሁ እጅግ ደስተኛ ነኝ አለች። እሱም አላት አንቺ የጥሩ ልብ ባለጌታ ነሽ ብሎ ፊቷን ሲነካካት እጅግ የተለየ ደስታ ተሰማት። ደነገጠና ስራ አለኝ አለ። እሷም ስራ አለኝ ተባብለው ተለያዩ። ከዛ በኋላ እንግዲህ ዳኒና ቲና ተገናኝተው ነገራቶችን ለዛሬ ለተመስገን እንዳትናገርና ነገ እሱ መላ ፈጥሮ እንደሚመጣላት ገንዘባቸው መባለል እንደሌለባቸው ነግሯት ተለያዩ። ቀጥታ ወደ ኤዱ ሄደና የተፈጠረውን ነገር ሁሉ ነገራት። ትሁትም ልጅ እንዳላት ጭምር እጅግ በጣም ደነገጠች። ተመስገን ይህን ቢሰማ ምን እንደሚፈጠር አሰበች። እንግዲህ ቲና አሁንም ጉድጓድ እየቆፈረች ስለሆነ ካሌብን ስታገኘው ካሌብ እባክህ ብላ ስትለው አስጠልተሽኛል፣ አልወድሽም፣ በቃ ጠልችሻለሁ፣ የልቤ ሰው አለች ሲላት ድሮ እኮ ልብህ እስከሚጠፋ ትወደኝ ነበር፣ ዛሬ ምን ተገኘ ስትለው ልቤ የሌላ ሰው ሆኗል ስላት እሷ ብድግ አድርጋ ኧረ እባክህ ልውለድልህ ስልህ እምቢ ብለህ የእንጀራ አባት ሆንክ አይደለም፣ ትሁት እኮ ልጅ አላት ብላ አፈረጠችው። አባባ ይሄን ሚስጥር ለካሌብ ንገሪው ብለው ሲለምኗት ትሁት ደግሞ ካሌብ ችኩልና ፈጣን ስለሆነ እባክህ አባባ ይቅርብኝ፣ ይሄ ነገር ትንሽ ቆየ፣ ለካሌብ አልነግርም ያለችውን ሚስጥር ቲና ግን በአደባባይ አፈነዳችው። እንግዲህ ካሌብ ምንድን ነው የሚለው ይሄን ነገር ሰምቶ እውነት ወደ ትሁት መጥቶ ምን እንደሚላት በጉጉት እንጠብቃለን።